السلام عليكم ورحمة الله وبركاته. يسوّچن ጥፋት አትጠባበቅ ነውራቸውንም አትከታተል። ኢብኑ አልቀይም አላህ ይዘንላቸው እንዲሉ ነበር የትኛውም ባሪያ የወዳጁን ወንጀል እየተከታተለ አያነውረውም አላህ ሊፈትነው እስካልፈለገ በስተቀር ይላሉ። አንድ ሰው መጥቶ እከሊኮ መጥፎ ሰው ነው ብሎ ቢነግርህ አላህ ለሱም ለኛ ሚዛን ብለህ ጸልይ። ኢብኑ መስዑድ እንዲሉ ነበር ወላሂ አንድ ሰው አንዱን ከውሻ ጡት ይጠባል ብሎ ቢያነውረው ያ ያነውረውም ሰው ከውሻ ጡት የመጥባትን ጣፈንታ ይቀምሳታል ይላሉ። ኢብኑ ዑመር ረዲየላሁ ዐንሁም እንዲሉ ነበር ወላሂ አንዲትን እርጉዝ ሴት በማርገዟ ባነውራት በማነወሬ ሰበብ እኔም እንዳላረግዝ እፈራለሁ ሲሉ ተናግረዋል። የሰዎችን ጥፋት አትጠባበቅ ነውራቸውንም አትከታተል ሚስጥራቸውንም አታጋልጥ አትሰልላቸውም ጭምር አንተ የራስህን ስራ ብቻ ስራ ነውርህን አጽዳ አላህ ያንተን ወንጀል እንጂ የሌሎችን ወንጀል አይጠይቅህምና ደግሞ እነዛ የሰዎች መሰለቂያ ሆነው የቀሩትን ሰዎች አብሽሩ ታገሱ በላቸው ምክንያቱም ዱንያ ተለዋዋጭ ተገለባባጭ ነችና በገሌ ላይ አትሳለቅ ሱሪውን ያስረዝማል ጺሙን ይላጫል ሲጋራ ያጨሳል ጫት ይቅማል ይያልክ አትሳለቅበት በገሌ ላይም አታሹፍ ልጁ ስርዓት አልባ አለባበስ ነው የምትለብሰው በትክክል አላሰደጋትም ቤተሰብ አልቆነጠጣትም በጓደኞቿ ላይ ተኮራለች አትበል ቤተሰቦቿ ለዚህች ልጅ አስተዳደግ ምን ያህል እንደለፉ አታውቅምና አዎ አታውቅም ጥሩ እንድትሆንላቸው በምን ያህል መጠን እንደጣሩ ታውቃለህ ግን የኖህ አለይሂ ሰላም ልጅ ጀሃነም ውስጥ እንዳለ ልክ እንደዚሁ የነብያቶች ሁሉ አባት የሆኑት ነብዩላህ ኢብራሂም አለይሂ ሰላም አባታቸው ጀሃነም ውስጥ እንዳሉ ታውቃለህ ስለዚህ ወሬ አትበትን እንዲህ አስቦ ነው ይሄንን ለማለት ፈልጎ ነው ይያልከም ገና ለገና በመጥፋት ተርጎ ነፍስህን ብቻ ተሳሰብ ዛሬ አንተ ማሻአላህ መልካም ሰው ነህ ነገ ደግሞ ምናልባት በመጥፋት ጭራስ ዱንያን ጨርሳ አትወጣ ይሆናል የባሮች ልብን በጠቅላላ በአላህ እጅ ስትሆን ልክ ድስት ውስጥ የተጣደ ውሃ ሲንተከተክ እንደሚገለባበጠው አላህ Subhanahu Wa Ta'ala እንደፈለገ ይገለባብጣታል ለመሆኑ አንተንስ ለጥሩ ባርነት የመራህ ማን ነው አላህ ነው አንድ ሰው በክፋት አንተን ካነሳህ አልহামዱሊላህ ከምትጠላው ነገር ላራከን ጌታ ብዙ ካከበርካቸው ፍጥረቶች መሃል እኛን ላስከበርከን ጌታ በል ቀጥለህም ጌታዬ ሆይ እነሱን አስተካክላቸው እኔንም በጥሩ ነገር አጽናኝ ትላለህ እንዲህም በሉ ተብሏል اللهم يا مقلب القلوب ثبت قلوبنا على دينك الله ሆይ ቀልቦችን እንደፈለክ ገለባባጭ ሆንክ ጌታ ቀልቤን ወደ አንተ ዲን ብቻ አጽናልኝ ነገሮችን የምታሳካ ጌታ ስኬቴን አንተን በመገዛት ብቻ አድርግልኝ በል በአንድ ወቅት የአቡ ሐኒፋ ጎረቤት የነበረ አንድ ሰው ፋሲድና ጠጪ ነበር አቡ ሐኒፋ ጎረቤቱን እስኪበቃው መክሮ ሲያቀተው ትቶታል ከለታት በአንዱ ቀን የዛ የጠጪው ባለቤት የአቡ ሐኒፋን ብር ቆረቆረች ባሌ ሞቷልና እባክህ ጀናዛው ላይ ስገድበት አለችው አቡ ሐኒፋ አልሰግድበትም ማለት አቡ ሐኒፋ አንድ ቀን በህልሙ የጠጪ በጀነት ጎዳና ላይ እየተረማመደ እንዲህ ሲል ያያል አልহামዱሊላህ ለአቡ ሐኒፋ ነገሩት ጀነት የመግባትን ፍቃድ በእጁ ላላደረገ ጌታ እያለ ሲንጎራደድ ያየዋል አቡ ሐኒፋ ከእንቅልፉ ሲባንን በፍጥነት የዛ የጠጪ ባለቤት ጋር ሄዶ ባሏ ከመሞቱ በፊት ይሰራ የነበረውን ሁኔታ ይጠይቃታል ባለቤቱም አንተ እኮ እሱን አታውቀውም አለችው እሱ ማለት ዘውትር ጁማዓ የቲሞችን ሰብስቦ እያበላ ጸጉራቸውን እያሻሸ ያለቅስ ነበር ዱዓም እንዲያደርጉለት ይጠይቃቸው ነበር አለችው ምናልባት ያንዱ ህፃን ዱዓ አላህ ዘንድ ተቀባይነት አግኝቶ ይሆናል ሲል ክፉኛ ተጸጸተ መጥፎ የሚሰሩ ሰዎችን አትስደቡ አታንጓጧቸው እኛ እየኖርን ያለነው በአላህ ድበቃ ወይም ሽፋን እንጂ አላህ ሚስጥራችንን ቢያጋልጥ ከደረጃችን ዝቅ ብለን በቀለልን ነበር ደግሞ አብዝታችሁ በጾማችሁና አብዝታችሁ በመስገዳችሁ አትኩራሩ ወደ አላህ ቅርብ የሆነው ሰው የትኛው እንደሆነ አታውቁምና ምክር ለግስ ግን የሰው ሚስጥር አታጋልጥ የሚሰሩትን መጥፎ ነገር ጥላ ነገር ግን ሰሪዎችን አትማ ምክንያቱም ቀናት እንደ ልብ ተገለባባጭ ነችና አላህ ለሁላችንም በሚወደውና እሱ በሚፈልገው ተግባር ላይ መቆየትን ይለግሰን اللهم آمين مع الله عند هزيمة